የህዝባዊ ወያኔ ሓርነት ትግራይ ህወሓት ኃይሎች በአፋር ክልል ውጊያ መክፈታቸውን የሚያመለክቱ ሪፖርቶች ከወጡ በኋላ የአፋር ብሔራዊ ክልላዊ መንግስት ባወጣው መግለጫ ጥቃት እንደተከፈተበትና ህወሓትም 6 መንደሮችን መቆጣጠሩን ገልጾ ነበር። በክልሉ የተከሰተውን ሁኔታና አሁን በአካባቢው ያለውን ሁኔታ በተመለከተ ቢቢሲ ባወጣው ሰፊ ዘገባ ከትግራይና ከአፋር ክልል በኩል ያሉትን መረጃዎች አጋርቷል። የባለስልጣናትንም ምላሽ ይዟል። የአፋር ክልል መጋሌ ወረዳ ዋና አስተዳዳሪ የህወሓት ኃይሎች በወረዳው ቶንሳ ቀበሌ ላይ በከፈቱት ተኩስ ወደ 15 ኪሎ ሜትር ዘልቀው መግባታቸውንና 6 መንደሮችን አሁንም መቆጣጠራቸውን በመግለጽ አስታውቀዋል። ጉዳዩን አስመልክቶ ምላሽ የሰጠው የትግራይ ክልል ሰላምና ጸጥታ ቢሮ በበኩሉ የከፈትነው ጥቃትም ሆነ የተቆጣጠርነው መሬት የለም ሲል ውንጀላውን አስተባብሏል። የአፋር ክልል መንግስት የህወሓት ቡድን ሲል የጠራውን ኃይል በክልሉ ዞን 2 መጋሌ ወረዳ ውስጥ በምትገኘው ቶንሳ ቀበሌ ላይ የከባድ መሳሪያ ተኩስ መክፈቱን ማምሻውን በመግለጽ መግለጫ አውጥቶ ነበር። ይህንን ተከትሎ የመጋሌ ወረዳ ዋና አስተዳዳሪ የሆኑት አቶ አብዱ ሼክ በራህ ኡስማን አጎራባች በሆኑት የትግራይ ክልል በሚገኘው የህወሓት ኃይል ከትናንትና ጠዋት ጀምሮ ወደ ቦታ መያዝ እንቅስቃሴ ገብቷል ሲሉ ለቢቢሲ ስለ ሁኔታው ተናግረዋል። ጨምረውም ሲያስረዱ ሙሉ ቀን ያንን ቦታ ይዘው እስከ 12 ሰዓት ድረስ ህዝቡ እየሸሸ ነበር። ቦታውን እያዘም ሄዷል። ከዚያ በኋላ ሁሉንም ቦታ ከተቆጣጠረ በኋላ የከባድ መሳሪያን ወደ ህዝቡ መወርወር ጀምሯል ሲሉ ገልጸዋል። 12 ሰዓት ምሽት አካባቢ ነው ይህ የተጀመረው ሲሉ በክልሉ መንግስት የቀረበውን ውንጀላም አጠናክረዋል። የአፋር ክልል መንግስት ከምሽቱ 1 ሰዓት አካባቢ ንጹሃን የአፋር አርብቶ አደሮች ላይ በሞርታርና በዙ 23 ከባድ መሳሪያዎች ተኩስ መከፈቱን በመጥቀስ በመግለጫው ላይ ወንጅሏል። የአካባቢው ነዋሪ በተኩሱ ድምፅ ተደናግጦ መሸሹን የሚናገሩት ዋና አስተዳዳሪው አቶ አብዱ ለቢቢሲ ሲገልጹ ወደ ክልሉ እንቅስቃሴ ያደረገው በጣም ብዙ ኃይል መሆኑን አንስተዋል። የትግራይ ክልል ጦርነትን ያስቆመው የፕሪቶሪያውን ስምምነት በግጭት አዋጅ በግልጽ አፍርሷል ሲሉም ወንጅለዋል። አሁናዊ ሁኔታውን በተመለከተም አሁን ይሄ ነው ሊባል የሚችል አይደለም ሲሉ የታጣቂዎችን ብዛት በቁጥር መጥቀስ ጭምር እንደማይችሉ ገልጸው መጋሌ ወረዳን ከትግራይ ክልል ጋር በ4 ወረዳ እንደሚዋሰን የሚናገሩት አቶ አብዱ በመጋሌ ግንባር ሁሉም ኃይል ገብቷል ሲሉ ገልጸዋል።